ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ድራማው እየተጠናቀቀ ትንሽ ቀርቶታል ማለት ነው። አቶ ደስታ ዛሬ መጥተው ከሩታ ላይ ደንፍተው ሂደዋል ማለት ነው። አቶ አብርሽ መጡ ማለት ነው። እንግዲህ ደብረቅልቁ ወጥቷል። እንዴት ነው ሩታን ይሄዳለሁ እያለች ነው። አብርሽ ደግሞ ለምን ሲባል ለምን ተስፋ ሰጠሽው እያለ እየጮኸባት ነው። አብርሽ ደግሞ ልጄን እየሄዳለሁ ወደ ውጭ መጥቶልኛል ፍሎሰሴን ጨርሻለሁ እያለች ነው። ከዳኒ ጋ ነው እንደምታየው እስቲ ንገረኝ። እኔ ኸውላችሁ እጇን ጠምዝዞ እጇን ሊሰብራት እኮ ነው እንጂ ኧረ ደስታ ምን ሆነ ነው? እናትዬው ተው ተረጋጋ። ጉድ እኮ ነው ጉድ እኮ ነው። እኔማ ዛሬ ይኸውላችሁ መቼም እጄ ያልፍ አይኔ ያልፍ ስገባላችሁ ደስታ ጋር ትታገላለች። ምንድን ነው ነገሩ ብዬ ስገባ ድብልቅልቅ ወጥቷል። ህይወትሽን አመሰቃቅለዋለሁ ህይወቴን እንዳመሰቃቀልሽው እያላት ነው። ከዱሮ ጀምሮ ተወደድከኝ፣ እኔ ባለ ትዳር አይደለሁ። ስለዚህ ያንተ ብልግና ነው እንጂ እኔ ምንም አልፈልግህም። ዱሮም እኔ አብርሽን ለማናደድ ፈልጌ ነው እንጂ አንተን ወድጄህ አይደለም ብላው ቁጭ እኔ ወድጄሻለሁ ሲላት አንተ ብቻ ወድኸኝ በምን መንገድ ነው እኔ እናንተ የምንቀጥለው? እዚህ ጋር እየተከላከሉ ነው። አብርሽ ጠበቃዋ መጣላት ማለት ነው። ጠብቅ ከኔ ጋር ነው፣ አንድ ነገር እንዳታረጋት። ምንም ብኮን የልጄ እናት ነች። ምንም ብትሆን እንኳን ሩታ ላይ ሌላ ጋር እጅህን ብታነሳት ባይህ ሰባብሬ ነው ምለቅ ካለው በቃ ተውኝ። ዛሬማ ቀለጥ ያለው እያቀለጠው መንደር። አይ ድራማው ዳኒ የተደ ዳኒ የለህም እንዴ? ይኸው ደስታ መጣልህ እኮ። ምን ነው ደስታን ፈልተህ ሆነ እንዴ? ሩታና አብርሽን ሄርሜላና አብርሽን ስታስፈራራ የነበረው እኔ እውነቴን ነው የምላችሁ፣ የዛሬው ገርሞኛል ማለት ነው። እንግዲህ አብርሽን ልታገኝ ነበር የወጣችው፣ ወደ ውጭ ልወጣ ነው ብላ እንደዚህ ፏ ብልጭ ብላ ማለት ነው። ሰሞኑን እልቅ ሳይኖር አይቀርም ማለት ነው። እልቅ አለ እንግዲህ ያው እህትየዋም ከህይወታቸው ውጭ ምናምን እያለቻን ነው። እኔ ግን ገርሞኛል ማለት ነው። እንደው የሚገርም ነገር ነው። የሚገርም ምን ነበር የሚባለው? ምን ነበረ ተረቱ? በእናታችሁ እያደረ ገንፎ ነው ምንድን ነው ተረት አለ። በእናታችሁ ረሳሁት። መቼም አንቺ ልጅ ምንድን ነው አማራንሽ እንዲህ ብላችሁ እንትን እንዳትሉኝ። አዎ አማራን እንግዲህ የተረት አባት የሆንሽው ምንድን ነው ነገሩ እንዳትሉኝ። እኔ እልም ያልኩ አማራ ወሎዬ ነኝ። ስለዚህ ተረት እችላለሁ አንዳንዴ ማለት ነው። ሁሉንም አልችልም። አንዳንዴ በቃ አያቴ ስትነግረኝ የምሰማቸው ተረቶች አሉ። በነገራችን ላይ እንደው በትምህርቴ ብገፋ ኑሮ አይምሮዬ ጥሩ ነበረ። ብታው ጥሩ በቃ ምንም የማልረሳ ምንም ነገር አልረሳም። እውነቴን ነው የምላችሁ። እኔ ህፃኑን የራሱ የተደረገችው ነገር እስካሁን አስታውሳታለሁ። በምንም ነገር ከኔ ጋር ምንም እምረሳው ነገር የለኝም። እና ለማንኛውም አሁን አቶ ማን ነበረ? አቶ ደስታ ማለት ነው። አቶ ደስታ እንደዚህ እጃቸውን ሰብስበው ለሴት ልጅ እጃቸውን ሰብስበው እጁን ሰብስቦ ሊደበድበኝ ነበር ስትለው አለ ያብ ልጅ አለ እምቦ የልየን እናት እንዴት ማን ነክቷት ብሎ አለ። በቃ ሂድ ቢለው አልሄድም አለ። ገና አለቅሽም እያላት ነው እንግዲህ ማታ ቤተሰቦች አቧራው ጤሰ ተብሏል ማለት ነው። እዚህ ጋር እንግዲህ ሩታ ያው ድራማው እየተጠናቀቀ ነው። ግማሾቻችን ከእንትና ጋር ይቀጥላሉ ምናምን ከዳኒ ጋር ምናምን ይባላል። ውሸት ነው። ዳኒን አትፈልግም እሷ አሁን ወደ ውጭ ልሄድ ነው ብላለች ማለት ነው። ወደ ውጭ ልሄድ ነው ተሳክቶልኛል ብላለች። ድራማ ነው እና በጣም ግን ደስታ ግን አስቆኛል ማለት ነው። እንግዲህ እጁን ሸከፍ ሲያደርግ እኮ ወንድነቱን በሴት ላይ ነው እንደሚያሳየው። እንደዛ አሽቀንጥላ ስታወጣው የት ነበረ? እንደዛ
ውልቅ ብሎ እንደ አይጥ ሲወጣ የት ነበረ? እና አንዳንዴ ያያችሁ ባል መከታ ይሆናል። መከታ ሆናት ማለት ነው ለሚስቱ። እንዴት ለምን እሷን ስትነካት ማየት አልፈልግም አለው። ከዛ ደስታን ደንግጦ እጁን ከፍ ከፍ እያደረገ ላጥ ብሎ ሄደ ማለት ነው። ላጥ ብሎ ሄደ። አይ እንደው ምን ነክቶት ነው እንደዚህ ከባለ ትዳር ቤት ገብቶ እንደዚህ? እኔም እኮ እውነቴን ነው አለ። ባለትዳር ከሁለት ባለትዳር ቤት እንዴት እንደገባሁ የራሱ ግራ ገባኝ አለ። ግራ ገባኝ ግን ወድጄሻለሁ በቀላሉ አልተውሽም ብሎ ቆጭ በቀላሉ አልተውሽም ብሏት ቆጭ አለ። አይ ሩታዬ ያልሆነ ነገር ገብተሽ ቁጭ አልሽ። እንደው አልፈሽ ብትቀመጭ ይሻልሽ ነበር እናቴው፣ እንደዚህ አጣብቂ ውስጥ ከምትገቢ። እውነቴን ነው የምላችሁ። ለማንኛውም እናቴ እንግዲህ ባልና ሚስት ውስጥ አትግቡ፣ መውጫው ከባድ ነው ብያለሁ። መውጫው ከባድ ነው። መውጫው በጣም እንትን ነው፣ ከባድ ነው ብለናል። እናንተ ግን አላሰባችሁት። እናንተ ግን አሁን ዩቲዩብ በንደሮች ደግሞ ዳኒና ሩታ ስትሉ ሩታ ያው ከባሏ ጋር ተገናኘች እንጂ ከዳኒ ጋር ተገናኘችም ማለት ነው። እየጠራችው ባሏን ነው ጠበቃ የሆነኝ ያለችው እንጂ በምንም ታምር ቢሆን ወደ ሌላ እንትን አልሄደችም ማለት ነው። ለማንኛውም ሁለቱ ያው መታረቃቸው አይቀርም ማለት ነው። አሁን የእርቁ ፕሮግራም እየተዘጋጀ ነው። ለዚህ ነው አንተ እኮ አይደለም የፈለኩ አብርሽን ነው የፈለኩ ለመምጣት እዚህ መተህ ተጣብቀኛለህ አለችው። ለምን አለችው። ወይ ጉድ ወይ ጉድ! እኔ ግን ገርሞኛል። ይሄ ሰው ሚስት ልትደፈድብ ደፋል። እጁን ከፍ ከፍ ያደረገት እንዲ ደግሞ ደፋል። ሆ እኮ አትሞክርም ነበር እጅልህን አብሽ ስንክርክርህን አውጥቶ ነበር የሚልክ። ስንክርክርህን አውጥቶ ዛሬ ደግሞ ተነስቶባችኋል። እንደው እኔ ልፈተፈስ ስለ እነሱም ጮኋሉ። እና ውድ ቤተሰቦቼ ለማንኛውም ሼር ላይክ እያደረጋችሁ አበረታቱኝ እህቶቼ። እስቲ እንደወረተው ብቻ ነው እኔ በፈተፍት ምንም የለኝም። ስለዚህ እስቲ እያያችሁልኝም እንትን እያላችሁም ላይክም እያደረጋችሁ፣ ላይክ እኮ ይጠቅማል፣ ለእናንተም አይጎዳችሁ። ስትመጡ ላይክ አድርጉ በእናታችሁ። ምን አለበት? እኔ እህታችሁ አይደለሁ? እኔ እህታችሁ እንደዚህ እየዞርኩኝ የማመጣላችሁ እየፈተፈትኩኝ አንዴ እንትላን አንዴ ሩታን አንዴ ሄርሜላን እያመጣሁኝ አያችሁ፣ እርቁ ደረሰ ማለት ነው እንጂ የውጭ እንትን አሁን ደግሞ የውጭ ምኝት መጣ ማለት ነው። እና ለማንኛውም ዳኒ አርፈ ብትቀመጥ ይሻልሃል ማለት ነው። አንተ ማንም አይደርስባትም ስትል ነበረ። ይኸው ዛሬ ማን መጣ መሰለህ? እና